አንዱ የተነሳው ጥያቄ ከመኖሪያ ቤት ኪራይ ጋር ተያይዞ እና ከጥናቱም ጋር ተያይዞ የተነሳ ጥያቄ ነው። ይሄ ጥያቄ በመሰረቱ የመኖሪያ ቤት የኪራይ አዋጅ የወጣበት አንዱና ዋነኛው ምክንያት ተከራዩንም አከራዩንም እኩል ሊጠቅም የሚችል ባላንስ የሚያደርግ ከተማችን አዲስ አበባ ላይ ያሉትን የመኖሪያ ቤቶች በአግባቡ እንድንጠቀምባቸው አይድል የሚሆኑ ቤቶች እንዳይኖሩ ከዚህም ባሻገር ደግሞ የኑሮ ውድነቱን አንዱን የምናረጋጋበት መንገድ እንደመሆኑ መጠን በዘፈቀደ አከራዮች ተከራዮችን ዋጋ የሚጨምሩበት ደላላም ደግሞ በመሃል ከአንዱ ቤት ወደ ሌላው ቤት ሰዎችን እንዲቀያይሩ በማድረግ በመሃል ኪራይ የሚሰበስብበት የተለያዩ ችግሮችን የቀረፈ አሰራር ወይም መመሪያ እንደሆነ ሁላችንም የምናውቀው ነው። ይህንን ወደ ስራ ስናስገባ 2016 ላይ በጣም በርካታ ችግሮች ነበሩ። እነዛን ሁሉ ችግሮች ደግሞ ተቋቁመን ወደፊት መሄድ ችለናል። አንዱ ችግር ያው አከራዮች ይህንን ነገር መቀበል ያለመፈለግ ነው የነበረው። at the end of the day ግን በደንብ ሲገባቸው አዌርነሱን በአግባቡ ስንገልጽ ግን ተጠቃሚነታቸውን በአግባቡ ስለገባቸውና ስላወቁ ወደዚህ ትራክ መምጣት ችለዋል ማለት ነው። ከጥናቱ ጋር ተያይዞ የተጠናው ጥናት ሳይንቲፊካሊ ነው የተጠናው። እንደተነሳው ከቤቱ እንደተነሳውም የተከበሩ የምክር ቤቱ አባል ዶክተር እንዳነሱት የሲኤስኤን ጥናት ብቻ ብንወስድ እኩል ነው የሚለውን ሐሳብ አንስተዋል እና እንደሱ ግን አይደለም። ሲኤስኤ የሚያጠናው ጥናት አገር አቀፋዊ ነው። እኛ አዲስ አበባ ከተማ ውስጥ ያለውን ችግር መሰረት አድርገን ነው ያጠና ነው። ስናጠናም ደግሞ ሲኤስኤ የሚያጠናውን ጥናት እንደ አንድ ክራይቴሪያ ይዘናል ማለት ነው። 5 የሚሆኑ ክራይቴሪያዎች አሉ። ከነዚህ ክራይቴሪያዎች ውስጥ አንዱ የሲኤስኤ ጥናት ነው። ሁለተኛ የቤት ፍላጎትና የቤት አቅርቦቱን ክፍተቱን እንለያለን። ይሄም ከ30% የሚይዝ ነው። ይሄም የዜጎችን የመክፈል አቅም ይሄም ታሳቢ ተደርጎ ከ15% የሚሰላ ነው የሚሆነው። የቤት ጥገናና ማሻሻያ ወጪ ይሄንንም ደግሞ ታሳቢ ያደረገ ነው ጥናቱ ከ15% የሚይዝ ነው። ከዚህም ባሻገር ደግሞ ከተማ ላይ ያለ የህዝብ ብዛት ለውጥ እነዚህን ታሳቢ አድርጎ ከ100 ይዞ ነው ጥናቱ የተጠናው ማለት ነው። የአዲስ አበባ አመራር አካዳሚ ከተለያዩ ዩኒቨርሲቲዎች ጋር በጋራ ሆኖ ነው ያጠናው። ስፔሲፊክ ስናደርገው ሲኤስኤ ያጠናው ጥናት አገር አቀፋዊ እንጂ ከተማ አቀፋዊ ስላይደለ ከተማችን ላይ ያለው ነባራዊ ሁኔታ ከተማችን ላይ ያለው ተከራይ አፎርድ የሚያደርግበት ልክ እና አሁን ያነሳኋቸውን መሰረታዊ ነገሮች ደንቡ ላይም የተቀመጡት እነሱን ታሳቢ አድርገን በ11ዱም ክፍለ ከተሞች በሁሉም ደግሞ የጋራ መኖሪያ ቤቶች ላይ ራንደም ሳምፕል ተወስዶ ነው ጥናቱ የተጠናው ማለት ነው። ይሄ ጥናት ከተጠና በኋላ 3 አይነት ጥናት ነው የተጠናው። በመሰረቱ 3ቱም አይነት ጥናት ሄዶ እዛ ላይ ስላረፈ ነው የወሰድነው። ከኛም ባሻገር የፌደራል ከተማና መሰረተ ልማት ሚኒስቴርም ያጠናው ጥናት አለ። እነሱም ያጠኑት እኛ ካጠናነው ጋር ኦልሞስት ተቀራራቢ የአዲስ አበባን ማለት ነው የአዲስ አበባን ኦልሞስት ተቀራራቢ ስለሆነ ይህንን ወስደን ለመተግበር ችለናል ማለት ነው። የጎንዮሽ ውሎች በዚህ መካከል የጎንዮሽ ውሎች እንደዚህ ጊዜ ሳይደርስም የሚያስለቅቁ አካላት እንዳሉም ተነስቷል። ከቤቱ ትክክል ነው። ይህንን አንዱን የምንመክትበት አንዱ መንገድ አዌርነስ በመፍጠር ነው። ከታች እስከ ላይ የግንዛቤ መፍጠርን ስራ ሰርተናል። መመሪያው ላይ ክልከላዎች አሉ። እነዛን ክልከላዎች አከራዩም እንዲያውቀው ተከራዩም እንዲያውቀው ከዛም ባሻገር ደግሞ በተለይ የጋራ መኖሪያ ቤቶች ላይ ያሉ ማህበራትን እነሱን ደግሞ መድረክ ለብቻቸው መድረክ ጠርቶ የጎንዮሽ የሚባል ውል በህግ ተጠያቂ እንደሚያደርጋቸው በሚገባ አዌርነሱን ሰጥተናል። ከዚህም ባሻገር ግን ተከራዩና አከራዩ መብትና ግዴታቸውን በአግባቡ አውቀው ደግሞ ሊተገብሩት ይገባል። መንግስት ያስቀመጠው ኢቭን ኢፍ የውሉ ፎርማት በራሱ ደንቡ ላይ ያለ ነው። ፎርማቱ ራሱ ህግ ነው ማለት ነው። ከዚህ ፎርማት ውጪ ተከራይን ማከራየት ማዋዋል የለበትም አከራዩ። ተከራዩም ደግሞ ከዚህ ፎርማት ውጪ መዋዋል የለበትም። በጎን የሚዋዋሉት ውል
የዛሬ 2 ዓመት ጀምሮኛ በደንብ አዌር አድርገናል። በአመት አንድ ጊዜ በሚደረገው የዋጋ ጥናት ማሻሻያ ሲደረግ በጎንዮሽ የተዋዋሉት ውል ካለ እሱን ታሳቢ አያደርግም። ህጋዊ ውላቸው ላይ መሰረት ተደርጎ ነው ጭማሪ ካለም ጭማሪ ሊደረግ የሚችለው የሚለውን በአግባቡ አዌር አድርገናል። ይሄንን ተግባራዊ ያላደረገ በአሰስመንት ይሁን በጥቆማ የተደረሰበት ተከራይም አከራይም ካለ እንዲሁም ደግሞ በጎንዮሽ ያዋዋለ ያለ አካል ካለ ደግሞ የህግ ተጠያቂነቱ እንደቀጠለ ነው የሚሆነው ማለት ነው። እስካሁን የ2019ን የምንተገብረውን የኪራይን መጠን ያዌርነስን ስራ ነው እየሰራን ያለነው። ጎን ለጎን ደግሞ በጣም በርካታ ተከራዮችና አከራዮች ውላቸውን እያደሱ በሁሉም ክፍለ ከተማ እንዲሁም ደግሞ በ11ዱም የመሶብ አንድ ማዕከል ውላቸውን እያደሱ ይገኛሉ ማለት ነው። ሌላው ከጋራ መኖሪያ ቤት ጋር ተያይዞ የተነሳ ሐሳብ አለ። ዘንድሮ በጣም በርካታ ቤቶችን ነው እየገነባን ያለነው። ከምንገነባቸው ቤቶች ውስጥ 50305 የሚሆነው የጋራ መኖሪያ ቤት ነው። ከዚህም 80% ኦልሬዲ ለቆጣቢዎች የሚተላለፍ ነው ማለት ነው። የልማት ተነሺዎች አንዳንድ እንደዚህ አይነት ነገሮች ስለሚኖሩ ደግሞም ሬት ስላለው መመሪያው ላይ ቤት በመንግስት ሲሰራ ሬቶች አሉ። ስለዚህ እስከ 80% የሚሆነው ለቆጣቢዎቻችን የሚተላለፍ እንደሆነ ላነሳ ፈልጌ ነው። እሱ ብቻም አይደለም። ሎው ኮስት ቤቶች አሉን። ደጋግ በሆኑ ኢትዮጵያውያን ማህበራዊ ኃላፊነታቸውን በሚወጡ ኢትዮጵያውያን እየተሰሩ ያሉት በዚህ አመት ብቻ እንኳን እየተሰሩ ያሉ ከ10,000 በላይ የሚሆኑ ቤቶች አሉ። መንግስትም እንደዚሁ በጣም ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እየሰራው ያለ ቤትም አለን እዚህ ቅጠል ተራ። ሌላም ደግሞ አካባቢ ላይ እንደዚህ ከ5,000 በላይ የሚሆኑ ደግሞ አሉን ማለት ነው። አጠቃላይ ዘንድሮ ብቻ ከ10,000 በላይ የሚሆኑ ቤቶች ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እየሰራን ያለነው ነው ማለት ነው። በድምር 179,000 ቤቶች እየሰራን ነው ስንል የግሉን ዘርፍ ታሳቢ አድርጎ ነው። በሪል ስቴት እየለማ ያላለ፣ በግል ባለሀብት እየለማ ያላለ፣ በማህበር እየለማ ያላለ፣ በፒፒፒ እየለማ ያላለ፣ አሁን እንዳነሳሁት ደግሞ ማህበራዊ ኃላፊነታቸውን ማህበራዊ ግዴታቸውን እየተወጡ ያሉ ኢትዮጵያውያን በእነሱ እየተሰራ ያለ ቤት አለ። መንግስት ደግሞ እየሰራ ያለው ቤት ደግሞ አለ ማለት ነው። ስለዚህ እነዚህ ተደምረው ነው 179,000 ቤቶች የመጡት ማለት ነው። ቁጥሩን ለመጥቀስ ካስፈለገ በማህበር ብቻ ዘንድሮ 16,730 የሚሆኑ ቤቶችን እየገነባን ነው። በግል 21,090 ቤት የሚሆኑ ደግሞ በግል እየተገነቡ ነው። በሪል ስቴት ከ68,008 የሚሆኑ ቤቶችን እየገነባን ነው። በመንግስት 50,305 ቤቶችን እየገነባን ነው። በፒፒፒ 19,391 የሚሆኑ ቤቶችን እየገነባን ነው። በበጎ ፈቃድ ደግሞ 5,865 በደጋግ ኢትዮጵያውያን የሚሰሩት ቤት ነው። እንዲሁም ደግሞ ዝቅተኛ ለኑሮ ደረጃ ላይ ላሉ ወገኖቻችን መንግስት እንደዚሁ እየሰራ ያለው ደግሞ እሱም ደግሞ 5,000 የሚሆን ቤት ደግሞ አለን ማለት ነው። ስለዚህ እነዚህ ቤቶች ናቸው ዘንድሮ እየተሰራ ያለውና አልፈንም ደግሞ ለሚቆጥቡትና ዝቅተኛ ለኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እናስተላልፋለን እያልን ያለ ነው። ይሄ ብቻ ግን አይደለም እየሰራን ያለ ነው። ያደረ ዕዳንም ደግሞ እየጠረግን ያለ ነው። ሁላችንም እንደምናውቀው በተለይ ቀደም ብለው የተሰሩ የጋራ መኖሪያ ቤቶች አካባቢ ላይ የነበረውን ሜስ ሁላችንም እናስታውሰው ነው። አንደኛ 139,008 የሚሆኑ ቤቶች አፈጻጸማቸው ከ30 እስከ 40% የነበሩ ከለውጡ ወዲህ እነዚህን ቤቶች ተረክበን የጨረስናቸው ናቸው። ከዛ በፊት የተሰሩ ቤቶችን ደግሞ ኢንፍራስትራክቸር የላቸውም። የፍሳሽ ማስወገጃ የሚባል የላቸውም። ቶታሊ ውሃ የሚባል የላቸውም። መብራት የሚባል የላቸውም። መንገድ የሚባል የላቸውም። 5 ቢሊዮን የሚያክል ብር በቦንድ ተበድሮ ከተማ አስተዳደሩ ይህንን ኢንፍራስትራክቸር የመስራትን ስራ የጀመረው ከዚህ ከለውጥ ወዲህ ነው።
ሊፍት የላቸውም ቶታሊ ውሉ ላይም የለም ታሳቢም አልተደረገም። እንደው ሃይ ራይዚንግ ቤት ሲሰራ ሊፍት ሊያስፈልግ ይችላል ተብሎ እንደ ቅድም አልተያዘ አቅዶ ወደ ትግበራ ለመግባት የተሞከረው አሁን ከለውጥ ወዲህ ነው። ይሄም ደግሞ ላነሳው እንደሞከርኩት ከ5 ቢሊዮን ብር በላይ የሚሆነውን ወጪ አውጥቶ ለሊፍትና በጣም ጥቃቅን ለሚባሉ ኢንፍራስትራክቸር መንግስት ወጪ አውጥቶ ብድር ተበድሮ እየሰራ ይገኛል ማለት ነው። ከዚህ ባሻገር ከመደበኛ በጀት ኢን ቢሊዮን ወጪ ወጥቶ የመንገድ ስራ፣ የፍሳሽ ማስወገጃ ስራ፣ ዘላቂ ጊዜያዊ ሳይሆን ዘላቂ የፍሳሽ ማስወገጃ ስራ እነዚህ አይደለም ከ139,000 ከተረከብናቸው በፊት የተሰሩት ይቅርና 139,000 በለውጡ እንኳን ተቀበለን የሰራናቸው የፍሳሽ ማስወገጃቸውን ዘላቂ በሆነ መንገድ ነው የተሰራው ማለት ነው። ውሃ አልነበራቸው። ውሃውን ተደራሽ የተደረገው ከመንግስት በጀት ወጥቶ ነው። መብራትም በተመሳሳይ እውነት ነው ያላጠናቀቅናቸው አካባቢዎች ስሪ ፌዝ ያላጠናቀቅናቸው አካባቢዎች ነበሩ። አግሬሲቭሊ ግን አሁን ገብተንበታል። በጣም በርካታ ቤቶች ቆጣሪ ገብቶላቸዋል። የስሪ ፌዙንን የማያያዝ ስራ በጣም ተጀምሯል። እሱን አጠናክሮ መቀጠል ይጠበቅብናል። ምን ወስደው ነው የሊፍትን ስራ በተመለከተ እዚህም የተከበራችሁ የምክር ቤት አባላት በተደጋጋሚ ስታነሱት እንደነበረው ሃይ ራይዚንግ ቤቶች ሊፍት አልነበራቸው። ያው እንዳነሳሁትም እቅዱም አልነበረም። ከጥቂት ዓመታት በፊት እቅድ ወጥቶ ወደ ጨረታ ተገብቶ ጨረታው ላይም አልም በሌላም ችግሮች ነበሩበት። አሁን ወደ ስራ ተገብቷል። አንዳንድ ሳይቶች ሙሉ በሙሉ ተጠናቀው አገልግሎቱን እየሰጡ ነው ያሉት ሊፍቶቹ። የቅድሚያ ብለንኛ የጀመርናቸው ሃይ ራይዚንጎች በተለይ G+15 የሆኑ ቤቶች ላይ ነው። በዚህ በ90 ቀን ውስጥ ብቻ 5 ሳይቶች ላይ እንጨርሳለን ብለን አቅደን አንዱን ሳይት ጨርሰናል። 4ቱን ሳይት ኦልሞስት ከ50% በላይ ሰርተናል ማለት ነው። በ90 ቀን ውስጥ አጠናቀን again ወደ ሌላው ደግሞ ሽፍት የምናደርግ ነው የሚሆነው ማለት ነው። አራብስ አካባቢ ደግሞ የ20/80 መኖሪያ ቤቶቻችን አካባቢ ላይ ሲቪል ወርክ አካባቢ ትንሽ ችግር ስለነበረው የሲቪል ወርክ ስራ እየሰራን ያለ ነው ሊፍቱን ለመግጠም ማለት ነው። ኦሬዲ ሊፍቱ ኦን ሃንድ ስለሆነ ያለው እነዚህ ችግሮች ግን አሁን እየሰራናቸው ያለናቸው ቤቶች ላይ የሚፈጠር አይደለም። እየጠረግን የመጣ ነው እዳ የተሸከምነው እዳ ገንዘብ ብቻ ሳይሆን ስራም ጭምር ነው። የተሰሩ ቤቶች ሰው ሊኖርባቸው የሚችላቸው የተሟላ ፋሲሊቲ የተሟላላቸው አይደሉም። እነሱን ከማሟላት ጀምሮ ነው አሁን ከለውጡ ወዲህ 496,000 ቤቶች ተሰሩ ይያልን ያለነው። 496,000 ቤቶች ተሰሩ ብለን ስንል ደግሞ በመንግስትም ቅድም ሳነሳው እንደነበር በሪል ስቴትም በማህበርም በግል አልሚውም በፒፒፒም በበጎ ፈቃደኞችም እነዚህን ታሳቢ አድርጎ ተደምሮ ነው የሚፈለገው። አንዱ ትልቁ ነገር የቤት ፍላጎትና የቤት አቅርቦትን ማቀራረብ ስለሆነ ከተማችን ላይ ደግሞ ክሪቲካል ችግርና ስብራት የነበረው የቤት አቅርቦት ላይ ነው። ይህንን ስብራት ማከም የምንችለው ደግሞ በመንግስት በጀት ብቻ ሰርተን ሳይሆን የግሉን ዘርፍ ደግሞ ወደዚህ ወደ ቤት ልማት እንዲገባ ፑሽ ማድረግ መደላድልን መፍጠር ስለሆነ በቂ መደላድልን ፈጥረን ከተማ አስተዳደሩ በጣም ብርቱ የሆነ መጋደልን ተጋድሎ ባለአዲስ እይታዎች አልሚዎች ወደዚህ ትራክ እንዲገቡ በማድረግ በርካታ ቤቶች እንዲለሙና ለህብረተሰቡ እንዲቀርቡ አድርጓል ማለት ነው። በዚህ ልክ ነው እየሄድን ያለነው የሚለውን ለማንሳት ነው። ከአገልግሎት አሰጣጥ ጋር ተያይዞ አገልግሎታችንን የቤቶችን አገልግሎት ዘመናዊ ግልጽና ተደራሽ ለማድረግ እና ወደ መሶብ አንድ ማዕከል ለማስገባት ምን የታሰበ ነገር አለ የሚል ሐሳብም ስለተነሳ ትንሽ ነካ አድርጌ ለማለፍ ነው። እንደ ቤቶች ወደ 16 የሚሆኑ አገልግሎቶችን ወደ መሶብ አንድ ማዕከል አስገብተን ኦሬዲ ወደ አገልግሎቱን እየሰጠን እንገኛለን። አንድ አመት
ሆኖናል አገልግሎቱን መስጠት ከጀመርን። ይሄ አሁን ያነሳውት የነበረውን የተከራይ አከራይ ውል እሱንም ተጨማሪ አድርገን ማለት ነው። የጋራ መኖሪያ ቤቶች አካባቢ ላይ የነበረው ችግር፣ የመንግስት የቀበሌ ቤቶች ላይ የነበረው ችግር በተቻለ መጠን በተለይ የመንግስት የቀበሌ ቤቶች አቢዩዝ ይደረጉ የነበሩበት ልክ በጣም ሰፊ ነው። አትሊስት እነዚህን እጃችን ላይ ያሉትን ቤቶች ሰብሰብ አድርገን ወደ ቋት እናስገባና ከእጃችን የወጡትን ቤቶች ደግሞ ለመሰብሰብ በክስም በምን ምን ሞክር ብለን አቅደን እነዚህን የጋራ መኖሪያ ቤቶችም ይሁን የመንግስት የቀበሌ ቤቶችን በሙሉ ሰብሰብ አድርገን ወደ ቋት አስገብተን ሎክ አድርገናል። ኦሬዲ የቀሩት እንዳለ ሆኖ ማለት ነው። አገልግሎቶችን በተቻለ መጠን በቴክኖሎጂ ለመስጠት ሰፊ ስራ እየሰራን ነው። ግን ደግሞ ይሄን አጠናክሮ ወደፊት መውሰድ የበለጠ ተደራሽ ማድረግ በተለይ በቅርበት አገልግሎቶቻችንን ሰዎች በእጅ ስልካቸው እንዲያገኙ ማድረግ የጀመርነው ነገር አለ። እሱን አጠናክሮ መውሰድ መቀጠል ከኛ ይጠበቃል ማለት ነው። አመሰግናለሁ።